ኦርቶዶክሳውያን የሆነው እውነት ስለሆነ ብቻና ብቻ ነው። ቤተ ክርስቲያንን ለማጥፋት ከተመሰረተችበት እስካሁን ሰይፍ ያላነሳ አታገኙ። ይሄ በመንደር ተራ ካድሪ የተነገረ ቃል እንዳይመስልህ። ቆብ ለብሶ ቀሚስ ለብሶ ሻሽ ጠምጥሞ ጉቦ በስመ አብ ወወልድ ወመንፈስ ቅዱስ ወንጌላዊ ሆነች፣ ከዝሙት ዓለም ወጣች። መንግስተ ሰማያት በገንዘብ ሊገዛ ነው እንዴ? ዝሙት ማለት ሴትና ወንድ የሚያደርጉት ብቻም አይደለም። ሰውን ያሳዘነ እግዚአብሔርን አሳዘነ። የወንጌል ጠላቶች ነበሩ፣ የጽድቅ ጠላቶች ነበሩ። ዓላማችን ሰው መሆን ብቻ ነው። ይህን ያሉ አፍሪካዊ መሪ ያውም ኢትዮጵያ ቤተክርስቲያን ውስጥ የተወለዱት አጼ ምኒልክ ቤተክርስቲያንን በአግባብ ማትመሩ ለምን ቤተክርስቲያንን ታዳክማላችሁ? ወዳም ሰው ነፍሱን ያደክማታል። እቺ ሴት ሀጥ ሴት ናት፣ ዘማዊ ሴት ናት። አጼ ምኒልክ ግን ያንን ታሪክ ቀየረ፣ ገለበጠ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በአብ ስም አምኜ አብን ወላዴ ብዬ በወልድ ስም አምኜ ወልድን ተወላዴ ብዬ መንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጼ ብዬ ምንምላ ጠይቆ አካላት በስም በአካል በግብር ሶስት በለ በአገዛዝ በመለኮት በባሕርይ በሕልውና አንድ አምላክ ብዬ አምኜ እግዚአብሔርን ቃል መናገር ጀምራለሁ። ሊቃውንተ ቤተክርስቲያን አባቶች፣ ምእመናንና ምእመናት በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ለምንት ታሰርህዋ ሰናየ ግብረ ገብረት ላይሌ። ርዕሳችን ይህ ነው። የቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 10 ለምን ታዳክሟታላችሁ? ለምን ታዳክሟታላችሁ? እሷ ለኔ በጎ ነገርን አድርጋለችና፣ በጎ ስራን ሰርታለችና፣ ደግ ነገርን አድርጋለችና ለምን ታዳክሟታላችሁ? ርዕሳችን ይሄ ነው። እንግዲህ ለመማር ነው እና የመጣን እርስ በራሳችን ለመማማር መጠናልና ለሚጸድቅ ሰው ደግሞ የሚበቃው አንድ ነገር ብቻ ነው። ቅድምም እንደተነገረው እናንተ አዋቂዎች ናችሁ። እንግዲህ የአዋቂ ችግር የለብንም፣ የሊቅ ችግርም የለብንም። የቸገረን አንድ ነገር ብቻ ነው። ያንን ሊቅነት በስራ መተርጎም፣ ያወቁትን መኖር ማለቴ ነው። እናንተ አዋቂዎች ናችሁ ግን ትኖሩታላችሁ ወይ ነው ጥያቄው። ቤተ ክርስቲያን ዜና የምትናገረው ዜና የምትሰብከው ያለማቋረጥ የእናንተና ዜና እንዳይመስላችሁ ያለማቋረጥ ዜና የምትናገረው ቤተ ክርስቲያን ያው ከቤተ ክርስቲያን ነው የተወሰደው። ዜና የሰማያዊ ዜና ነው የምትናገረው። ተራ የሆነ የነገሌን ዜና አይደለም የምትናገረው። ገሌ እንዲያደርገ እንዲህ አይደለም። ይሄ ምድራዊ ውዳቂና የሰዎች ተርታ ንግግር ስለሆነ እርሱን አይደለም የምትናገረው። የእግዚአብሔርን ዜና፣ የእግዚአብሔርን የማዳን ዜና፣ የእግዚአብሔርን የቅድስና ዜና፣ የቅዱሳንን የቅድስና ዜና፣ የቅዱሳንን ሕይወት፣ የመነኮሳትን ሕይወት፣ የመናንያንን ሕይወት፣ የሰማዕታትን ሕይወት ዜና አድርጋ ታቀርባለች። ዜናን የሰበከች ለዓለም ቤተ ክርስቲያን ናት። በዜና ውስጥ ደግሞ በቤተ ክርስቲያን ዜና ከፍና ዝቅ የለም። አንዱን እንዲያ አንዱን እንዲያም የለም። አንዱን ጠልቶ አንዱን እንዲያ ማለት አይደለም። ሁሉም ሰው በእኩልነት ሊሰማው የሚችል በነፃነት ሊቀበለው የሚችል ነጋሪውም የሚናገረውም በነፃነት ነው የሚናገረው። ስመጣ ይሄን ተናገሩ ይሄን እንዳትናገሩ አልተባልኩም። እኔ በነፃነት ነው የምናገረው። ያለሁት ከአባቴ ቤት ነውና ከአባቴ ከነፃነት ቤት ነውና ያለሁት እና የቅዱስ ማቴዎስ ሁላችን እንደምንሰማውና እንደምናውቀው ሌዊ የሚል ስም ነበረው። ግብሩ ትንሽ አስቸጋሪ ነበር። ወንጌልን ሳይማር በወንጌል ሳያምን ቀራጭ ነበረ። ማቴዎስ ህሩይ እመጸባሃን ከቀራጮች መካከል የተጠራ ነው። እንግዲህ ቀራጭ ታውቃላችሁ። ምናልባት ወጣቶች ስለሆናችሁ ብዙዎቻችሁ
ወደ እነዚያ ወደሚቀርጹት ላትሄዱ ትችሉ ይሆናል። ነገር ግን መዘጋጃ ቤት ሰራተኛም ሊሆን ይችላል። እንደዚያ ነው እንግዲህ ስራው የነበረው። መጀመሪያ ወንጌልን ሳያምን ይሰራበት የነበረው ስራ እንዲህ ነበርና ሰዎችን ያሳዝናል። በወንጌል አለማመን ሰውን ማሳዘን ነውና፣ በክርስትና አለመኖር ሰውን ማሳዘን ነውና፣ ለዚህ ነው ቤተክርስቲያን ሁልጊዜ የወንጌልን ዜና የምትናገረው አሳዛኞች እንዳንሆን ነው። ሰው የምናሳዝን እንዳንሆን ነው። ሰውን ያሳዘነ እግዚአብሔርን አሳዘነ። አለቅ። ሰውን ያሳዘነ እግዚአብሔርን አሳዘነ። ሰውን ማሳዘን እግዚአብሔርን ማሳዘን ነው። ሰውን መጥላት እግዚአብሔርን መጥላት ነው። ነፃንን ከዚህ ነፃንን ወይ ከዚህ እስኪ ሰው ያልጠላ ሰው አለ? አሁን የገሌ ነገር አታሳየኝ ያለ ሰው የለም። እና እግዚአብሔር ሰውን ጠልቶ እግዚአብሔርን አውቃለሁ እግዚአብሔርን አመልካለሁ ማተብ አለ ማለት ይቻላል? እንደ ፈሪሳውያን እናጭበረብር ካልሆነ በስተቀር ክርስትና የማጭበርበር ህይወትም አይደለም፣ የማስመሰል ህይወትም አይደለም። የመሆንና የመተርጎም ህይወት እንጂ የሚተረጉሙት ህይወት እንጂ የማስመሰል ህይወት አይደለም። ፈሪሳውያን በማስመሰል ይኖሩ ነበር። ሰዋቸው ጻድቃን ነበሩ። አጠማጠማቸው፣ ካባለባበሳቸው፣ ሁሉ ነገራቸው አባት ይመስሉ ነበር። ግን የወንጌል ጠላቶች ነበሩ። የጽድቅ ጠላቶች ነበሩ። በሃይማኖት ሽፋን ተንኮልን የተላበሱ፣ እውነትን የደበቁ፣ ጽድቅን የቀበሩ፣ ክርስቶስን ያሳደዱ፣ ለክርስትና ለሰው ልጆች ድነት፣ ሰላም፣ ፍቅር ምቀኛ የሆኑ ነበሩ እና ከዚያ የተለየ ህይወት ሊኖረን ይገባል። እና ማቴዎስ እንደዚህ አይነት ግብር ነበረው። ሰውን የሚያሳዝን ግብር ነበረው። በቀረጥ ምክንያት ሰዎችን ሲያሳዝን ነበርና መድኃኔዓለም ኢየሱስ ክርስቶስ እንዲህ አለው፣ ከሚያስቀርጥበት ከዚያ ግብር ከሚያስገብርበት ቦታ ተንስ ወነአ ትለወኒ፣ ተነስና ና ተከተለኝ አለው። ደስ አይልም እንዴ? የዓለም መድኃኒት ኢየሱስ ክርስቶስ ነው ና ተከተለኝ አለው። ና ተከተለኝ አለው። ለጊዜው በግር ፍጻሜው ግን በግብር ምሰለኝ አለው። በግብር ምሰለኝ። የዓለም ጌታ መድኃኔዓለም ኢየሱስ ክርስቶስ ጠራው ከዚያ ከማይገባ ቦታ። ዛሬም ወንጌል ብዙዎችን ትጠራለች፣ ብዙዎች የወደቁትን ታነሳለች፣ ከማይገባቸው ቦታ ጠርታ ታመጣለች። ቅድም ወሎቱ ስምወ ክርስቶስ ዛሬ እያስተማረን አይደል? ወሎቱ ስምወ ማለት ቤተክርስቲያን መስማት ነው፣ ሊቃውንትን መስማት ነው፣ መጻሕፍትን መስማት ነው፣ ቅዳሴውን መስማት ነው። እና ቅዱስ ማቴዎስ ከግብር ከመጥፎ ግብሩ ከዚያ ከነበረበት ሰውን ከሚያሳዝንበት ግብሩ ወጣ። እህቶችና ወንድሞቼ ከዚያ ግብር እንውጣ። ሰውን ከማሳዘን፣ ሰውን ከመበደል፣ ከኃጢአት መንደር፣ ከኃጢአት ከሸቀጥ መንደር እንወጣ ይገባናል። ተነሳሱ። እርሱ ተነስቶ ና አለው። እሺ አለ አይደል? አይገርማችሁም? ተነስ ሲለው እሺ ብሎ ተቀበለ። መስማት ማለት እንዲህ ነው። ለሚነገረው ቃል እሺ ብሎ ፈቃደኛ ሆነ። የጠራው እርሱ መድኃኔዓለም ኢየሱስ ክርስቶስ ነበርና እሺ ብሎ ተነሳ፣ ተከተለ፣ በግብር መሰለው፣ ወንጌላዊ ሆነ። አለቀ። ዓላማችን ይህን ብቻ ነው ወንድሞቼ፣ እናቶች። ሌላ ትርኪ ምርኪ ነገር የለንም። ዓላማችን ሰው መሆን ብቻ ነው። ትናንት ከነበርንበት ውዳቂ ህይወት መውጣት ነው። እኛ ፊታቸው የቆምነው የዝና ጉዳይ ኑሮብን አይደለም። በእናንተ ዘንድ እውቅና ለማግኘት አይደለም። የምንወርሳት የጋራ ሀገር አለችን። በሰዎች ፍላጎት ሳይሆን፣ በእነንትና ፍላጎት ሳይሆን በእግዚአብሔር ፈቃድ የምትሰጥ አገር አለችን። ያችን ሀገር በጋራ እንድንወርስ ብቻ ነው። ከዚህ የተለየ ምንም ነገር የለም። እና ያ ክፉ ሰው የነበረው አሳዛኝ የነበረው ሰዎችን በቀረጥ ምስክላያት ያስለቅስ የነበረው ማቴዎስ ምን ሆነ መሰላችሁ? የተመረጠ ቅዱስ ሆነ፣ ወንጌላዊ ሆነ፣ ወንጌልን የሚጽፍ ሆነ። መፍትሄ ስራ አይደለም የጻፈው፣ ጥንቆላንም አይደለም፣ ወይም ደግሞ የእናንተ የተማራችሁትን ያው ተርታ ስለሆነ መሬታዊ ምድራዊ ስለሆነ ፊዚክስ ኬሚስትሪም አይደለም። ይሄ ሰዎች የፈጠሩት ነው። እሱ ደግሞ እዚህ ነው የሚቀረው፣ ከመቃብር በላይ እዚህ የሚቀር ነው። እርሱንም አልነበረም የጻፈው ቅዱስ ማቴዎስ። ከዛሬ 2000 ዘመን በፊት የጻፈው ወንጌል ዛሬም አልተለወጠም። ለምን? ወንጌላዊ ነውና የጻፈው። አያችሁ፣ ክርስትና እንዲህ እኮ ነው። የማይለወጥ የማይሻር ዘላለም ቅድስናን የሚሰጥ ህይወት ነው ክርስትና ማለት። ክርስትና ማለት እንደዚህ ነው። ዝም ብሎ በዘር አዝማር ወይ ደግሞ በተዋረድ በእናትና በአባቶቻችን ልማድ እናቴ ኦርቶዶክስ ስለሆነች ኦርቶዶክስ ሲሆን አይደለሁም እኔ ለራሴ
እንዲህ ብላችሁ እንዳታምኑ። ኦርቶዶክሳውያን የሆነው እውነት ስለሆነ ብቻና ብቻ ነው እንጂ በዘር የተቀበልነው አይደለም። ሲወርድ ሲዋረድ የመጣ ነው ብለን አይደለም። እውነት ስለሆነ የተቀበልነው። ቅዱስ ማቴዎስ ከዚያ ግብሩ ተለይቶ ወንጌልን የሚጽፍ የታደለ እጅ ሆነ አይደል እንዴ? የታደለ እጅ፣ ለተፈጠረበትን ዓላማ የሚያውቅ እጅ የተፈጠረው መልካም ነገር ለመጻፍ ነውና፣ በጎ ነገር ለመስራት ነውና፣ በጎውን ነገር ለማድረግ ነውና፣ ስለ ክርስቶስ በመጨረሻ መከራን የተቀበለ ሐዋርያ ሆነ እና እርሱ ሲጽፍ ጌታ የተናገረውን ቃል ደግሞ የሚጽፈው እኮ የጌታን ቃል ክርስቶስ የሚናገረውን ቃል የጻፈ እጅግ መታደል እኮ ነው። ከዚያ ግብር ወጥቶ ከዚያ መንደር ወጥቶ አሳዛኝ ከሆነው ስራው ወጥቶ ወንጌልን የሚጽፍ ጌታ የሚናገረውን በአካላዊ ቃል የተነገረውን ቃል የሚጽፍ ሐዋርያ ምን አለን መሰላችሁ? ሲጽፍ ለምን ታዳክሟታላችሁ? ለምን ታዳክሟታላችሁ የሚል ጌታ የተናገረውን ቃል ዘገበ፣ ጻፈ። ምንድናት ይቺ ሴት? ማንን ነው ታዳክሟታል? ለምንድን ነው የምታዳክሟት? ጌታ ደግሞ ሲናገር ይሄን ቃል ነው የተናገረው፣ ራሱ ነው የተናገረው። ይችን ሴት ለምን ታዳክሟታላችሁ? ለኔ በጎ ነገር አድርጋለችና ደግ ነገር ሰርታለችና ለምን ታዳክሟታላችሁ? እቺ ሴት ሀጥ ሴት ናት፣ ዘማዊ ሴት ናት። ዘማዊ ሴት ከክርስቶስ የተለየች ከፈጣሪዋ የተለየች ማንነቷን የረሳች ባዶነት ህይወት ያላት ምንም ነገር የሌላት ምንም ባዶ በቃ በዚህ ህይወት ውስጥ የነበረች ሴት ናት። በዝሙት የምትኖር ወንዶችን የምታወጣ የምታገባ በመኳኳል መቼስ መኳኳልን ያመጣው ደግሞ የውበት ሳሎን አለ መሰል የምትሰሩት አይደል? ገቢ የሚያገኙበት ደግሞ አለ መሰለኝ የውበት ሳሎን የሚባል እንግዲህ መቼስ ሰው ከባድ ነው በእውነት። የሥላሴን ህንፃ ሊያሳምር የሚችል ሰው አለ በዚህ ምድር ላይ አለ እንዴ? እርግጥ ነው እዚህ ያለውን እንዲህ አይነቱን ሰው የሰራውን ህንፃ ማሳመር ይቻላል፣ በቀለም ማሳመር ይቻላል፣ ሲቀባ ያምርበታል። የሥላሴን ህንፃ ግን በቀለም ማሳመር አይቻልም። አንተ ሞኝ ሆነ እኮ ነው በቀለም ፊትህ ልታሳምር። ምንድን ነው የሚባል? ሜካፕ የሚባል ማለት ነው። ሜካፕ ጊዜያዊ ነገር ማለት እኮ ነው። ደግሞ ትርፍ ከተፈጥሮ ያልተሰጠ ሥላሴ ያከናውኖ ፈጥሮ አንተ በፈረንጅ ቀለም ልታምር ሞኝ እኮ ነህ ወዳጄ፣ ሞኝ በቃ። እና በእንዲህ አይነት ሁኔታ ወንዶችን ለማማመል በእንዲያ ሁኔታ ትኖር ነበረ። አሳዛኝ ህይወት፣ የርኩሰት ህይወት፣ ባዶ የሆነ ህይወት። እና በዚህ ሁኔታ ስትኖር መድኃኔ ዓለም ኢየሱስ ክርስቶስ የሚያስተምረውን ዜና ሰማች። የሞት ዜና አይደለም፣ የህይወት ዜና፣ የቅድስና ዜና። ዘማዊ የነበረችዋን ሴት ህይወቷን ሊመልስ የሚችል ዜና ሰማች። ከክርስቶስ መንደር ከክርስቶስ ዘንድ ያንን ዜና ሰማች። ምን የሚል? ተሃድገለከ ኃጢአትከ ተሃድገለኪ ኃጢአትኪ፣ ኃጢአትሽ ተሰረየልሽ፣ ፈቀርኩ ንጻ፣ እንድትነጻ ከኃጢአት እወዳለሁ እያለ የሚያስተምረውን ትምህርት በናዝሬት በገሊላ ሰምታለች። እሷ ግን የምትኖረው በዝሙት ነበር። እና አንድ ቀን አካሏን ልብሷን አወልቃ አካሏን ተመለከተች እና አካሏን ስታየው ያምራል። ነገር ግን አንድ ነገር ትዝ አላት። መሞት እኮ አለ፣ ይህ አካል እኮ ይፈርሳል አለች። ይፈርሳል፣ ይበሰብሳል፣ ይፈርሳል፣ ይበሰብሳል። ትቢያ፣ ጭቃ። አቤት አሁን አምሮብን ቆልተ ተቀባብተን ምን ብለን ስንታይ ማንሞት እኮ ነው ምን መስለን አይደል? ማንሞት እንመስላለን። ትቢያ ነን ወዳጄ፣ ትቢያ በቃ። ያን ትዝ አላትና እንዲህ አለች፣ ምን ማማር አለ? ነገ እኮ መፍረስ መበስበስ አለ። ስለዚህ ኃጢአቴን ይቅር የሚል የናዝሬቱ ኢየሱስ ክርስቶስ አለ፣ ወደሱ እጄ ልታረቅ ብላ እጅ መንሻ የሚሆን ያማረ ሽቱ ገዝታ ልትሄድ በዝሙት የሰበሰበችውን 300 ወቄት ወርቅ ይዛ ወደ ሱቅ ትሄዳለች። መልከ መልካም ነበረች። ያው እንግዲህ በሶሰኛው ነው። መልከ መልካም ማለት ግን እንደው አይኑ እንዲሆነ ጥርሱ እንዲሆነ አፍንጫው እንዲሆነ አይደለም። ይሄ የዝሙት ስም ነው የሚሆነው። መልከ መልካም ማለት በበጎ ስራ የሚኖር ሰው ነው። በጎ ነገር ያለው ነው። በጎ ሃይማኖት ያለው ነው። በጎ ስነ ምግባር ያለው እርሱ ነው መልከ መልካም ማለት። እና በእንዲህ አይነት ሁኔታ ስኖር ነበርና ሽቶ ለመግዛት ወደ ገበያ ወደ እርሱ ስትሄድ ሰይጣን ከመንገድ ቆይቶ መልካም ወጣት መስሎ ያማረ ጎበዝ መስሎ ወደ ተጃለሽ አላት። ዝም አለችው። አውቄብሻለሁ የምትወጂው ሰው መጥቶ ለሱ ሽቶ ልትይዝ ትገዣለሽ
ሽቶ ለመቀባት ሽቶ ለመግዛት ወደ ሱቅ ትሄጃለሽ አላት። አዎ አለችው። አይ ይሄም አይደለም እንግዳ መጥቶብሽ ለዚያ ሽቶ ልትቀቢ ትሄጃለሽ አላት። አዎ አለችው። በትንሽ ገንዘብ ብዙ ገንዘብን የሚሰጥ የሚያበረክት ሰው መጥቶ እሱ ለሱ ሽቶ ልትቀቢ ትሄጃለሽ አላት። አዎ አለች። ሁሉንም አዎ አዎ አልሽኝ፣ እውነቱ ምንድነው ንገሪኝ አላት። አይ መጀመሪያ እንዲህ ብለሃል፣ የምትወጂው ብለሃል። አዎ ጌታ የምትወጂ ሰው መጥቶብሽ ሽቶ ልትቀቢ ነው ብለኸኛል ያልከውን፣ አዎ ሽቱ ለገዛ ሄጃለሁ፣ ሁሉን የሚወድ ጌታ መጥቷልና። እንግዳም ያልከኝ፣ አዎ ለዚህ ዓለም እንግዳ የሆነ ፍቅር ሰሐቦ ለወልደ ኃያል መንበሩ ተብሎ የተነገረለት ጌታ የሰው ፍቅር የሳበው እርሱ መጥቶ ሽቶ ልቀባ ነው። በጥቂት ገንዘብ ብዙ በረከትን የሚሰጥ አለ ያልከኝ፣ አዎ በትንሽ ትሩፋት ብዙ ትሩፋትን የሚያድል ኢየሱስ ክርስቶስ መጥቶ ሽቶ ልቀባ ነው ብላ ኢየሱስ ክርስቶስ የሚለውን ስም ስትጠራ ምን ሆነ መሰላችሁ? ሰይጣን እንደ ጢስ ተኖ እንደ ጉም በኖ ጠፋ። እሷ ሽቶዋን ልትገዛ ወደ ሱቅ ገባች። በሀገራቸው እውነት እንጂ ውሸት የለም። እዚህ እኛ ሀገር ነጋዴ ሲመጣ እንግዲህ ነጋዴም ካላችሁ ምንም ማድረግ አይቻልም። በ30 ብር ያመጣነውን ማርያምን 50 ብር ነው ያመጣሁት እንላለናል። አሁን ይሄ ንግድ ይባላል። ብታተርፉስ ትከብሩበታላችሁ? አይበረክትም። መምለክን አይበረክትም። ልንገራችሁ፣ ማትረፍ እኮ ነው ነጋዴ ዓላማው ማትረፍ ነው። ማትረፍን የሚቃወም ማንም የለም። ነገር ግን ባላደረግነው ነገር ለምን እንዲህ እንላለን? በእነሱ ሀገር ግን እንዲህ አልነበረም። እውነት ነው። 300 ወቄት የሚያወጣ ሽቱ ስጠይ ብላ ጠረጴዛ ላይ ያስቀመጠች። አይ ለዚህ የሚሆን የለም ማለት። አሁን እኛ ምን ሆነ ያልሆነውን አንሰጣትም እንዴ? እርሷ እኮ ናት ያስቀመጠች። ይሄን ያህል የሚያወጣ ስጠይ ስትለው አይ የለኝም ይሄን የሚያልሳለ እውነት ነው። ነጋዴ ነው። ነገር ግን እሷ አያውቅም ነበር። እናቱ የምታውቀው ዳዊት ሰሎሞን ተቀብተውት የነበረ ሽቱ ለነሱ ይሰጥ የነበረ ሽቶ አለ። እርሱን አምታ ሰጠቻት። ሽቶን ይዛ ወደ ጌታ ሄደች። ትናንት ዘማ ናት። ትናንት ዘማዊ ሴት ናት። ነገር ግን ዘማነትን ወደ ድንግልነት ሊቀይር የሚችል የነፍስ ድንግል ሊያደርግ የሚችል ኢየሱስ ክርስቶስ እንዳለ ተረዳችና ወደ እሱ ሲሄዱ ደግሞ በጎ ነገር ይዞ መቅረብ ስለሚገባ ሽቶን ይዛ ሄደች። መድኃኔዓለም ኢየሱስ ክርስቶስ ከፈሪሳዊ ቤት ተቀምጧል። ከስምዖን ለምጻሙ ቤት ኢየሱስ ክርስቶስ ተቀምጧል። ያው ድሆችን ነው የሚወድ ታውቃላችሁ። እኛ ምን ወደው የሚያበላ የሚያጠጣውን ነው፣ ጃቦ የሚጋብዘውን ነው። ድሃን ማን ይወደዋል? ልብሱ ካደፈ የሚወደው የለም። ጫማው ከተቀደደ ማን ሰላም ይለዋል? ለሰላምታ እኮ ብለን አይደል ብናልፍ እንደምን አደርክ ማለት እኮ ይከብደናል አይደል እንዴ? አያችሁ ወንጌላዊ አለመሆናችን ክርስትናችን አልገባንም። ሰው ሁሉ እኩል ነው ነበር ያሉ አፄ ምኒልክ ታውቃላችሁ። ሰው ሁሉ እኩል ነው። ይህን ያሉ አፍሪካዊ መሪ ያውም ኢትዮጵያ ቤተክርስቲያን ውስጥ የተወለዱት አፄ ምኒልክ ሰው ሁሉ እኩል ነው። አሜሪካ ብትሄድ ወይም ነጮች ዓለም ብትሄድ ሰው እኩል ነው ብሎ አያምንም። ግን ምን ይልሃል? እኛንን ያደግነ እኛንን የሰለጠነ ዘመናዊ ሰው እኛንን። እነሱ ገና ክሮ ማግነን የሚባለው ከጦጣ መሰል የመጡ ናቸው። እንዲህ ናቸው እንዲህ ናቸው ብለው ተርታ ንግግር ይናገራሉ። አፄ ምኒልክ ግን ያንን ታሪክ ቀየረ፣ ገለበጠ። ወንጌላዊ ነበሩና የሀገር ፍቅር ያለባቸው። ሀገር ፍቅር ማለት መሬቱ ተቆርሶ እንዲሆን እንዲህ ማለት ይሄ የፖለቲካ ንግግር ነው አይደለም። የሰው ፍቅር ነው። ሰው በባርነት እንዳይኖር፣ ከሃይማኖት ውጭ እንዳይሆን፣ ርስት አልባ፣ ታሪክ አልባ፣ ባህል አልባ እንዳይሆን ነው የሀገር ፍቅር ማለት። እና ሰው እኩል ነው። አሁን እኛ እንደው አይደለንም። ለባለጸጋው ሌላ ነው የምንሰጠው፣ ለባለሹሙም ሌላ ነው፣ ለአለቆቻችንም እንዲያ ነው። ቀሚስ መጎተት ነው ምንወደው። ግን እኮ እየወደድናቸው ቢሆን ማምላክን ደስታዬን አልችለውም። እየወደድናቸው ከሆነ አልቃወምም። ግን እኮ ሳንወዳቸው ቀሚሳቸውን እንይዛለን፣ ጫማቸውን እንይዛለን። እውነት ገብቶንና ወደን እኮ ቢሆን ችግር የለም። የቤተክርስቲያን መሪ፣ የቤተክርስቲያን አስተዳዳሪ፣ ሀገርን መሪ መውደድ ወንጀልም አይደለም። እና በዚህ ሁኔታ ቅዱስ ይህች ሴት ሽቶን ለጌታ ለክርስቶስ ለመድኃኔዓለም ለኢየሱስ ክርስቶስ ቀባ። ያንን ሽቶ ይዛ ሄደች። ትናንት የነበራት ህይወት ሌላ ነው። አሁን ህይወቷ ተቀይሯልና የክርስቶስ ነገር ገብቷት ነገ ስሞት ስፈርስ በሰብስ ምን ሆናለሁ? አያችሁ፣ ከሞት በኋላ ህይወት አለ። ክርስትና እንደዚህ ነውና ከሞት በኋላ ህይወት መኖር ማረጋገጥ ነው። ስለተረዳ ሽቶዋን ይዛ ወደ ጌታ ሄደች እና ወደ ጌታ ከዚያ ከፈሪሳው ቤት ተቀምጦ ስለነበረ ጌታ
ከኃጡ ከለምጻሙ ቤት ተቀምጠዋልና ሰዎች ሁሉ እስኪደነቁ እንዴት ከፈሪሳዊ ከኃጢያ ከለምጻሙ ቤት ይቀመጣል ብለው ሰዎች ሲነቅፉ ነበርና እርሱ ግን ከእርሱ ቤት ቁጭ ብሏል። ማርያም ይቺ ሴት ኃጢት ማርያም በኃጢአት የኖረችው በዝሙት የኖረች ሽቶዋን ገዝታ ወስዳ ጌታ እንደተቀመጠ ራሱ ላይ ወሰጥ ወጥቶ ላይ ለርሱ ከራሱ ላይ ወስዳ አፈሰሰችበት። ሽቱ የገዛችውን 300 ወቄት የገዛችውን ሽቱ ወስዳ ከጌታ ላይ ያቀረበች። ምክንያት ነበራት። እዚህ እንዳለው እንደ ከተማው ሽቶ መቀባት ምናምን አይደለም። ሰውን ለማጥመድ የተደረገ ሽቶ አይደለም። በአገራቸው ሽቱ መባ የሚቀርበው ትልቁ መባ ያን ጊዜ እሱ ነበርና እንደገና ደግሞ ከሰው ተለይተህ ሬሳ ትሆናለህ ከዚህ ዓለም ልዩ ነህ ስትል ሽቱ ቀባቸው እና ያን ጊዜ ብር አይምሯቸውን ያዛጋቸው የገንዘብ ፍቅር ልቦናቸውን የለወጣቸው ሰዎች ከመካከል ተነስተው አንጎራጎሩ። ይቺ ሴት ለምን እንዲህ ታደርጋለች? ብዙ ገንዘብ የሚዋጣውን ብዙ ብር የሚዋጣውን ሽቱ ለምን ገዝታ መጣች? ብሩን ይዛ ብትመጣ መልካም ነበር። ምክንያቱም ለነዳያን እንሰጠው ነበር። ይህ ሽቶ ተሽጦ ነዳያንን የሚያገለግል ነበር። እሷ ግን ከጌታ ራስ ላይ ደፋችሁ ብለው አንጎራጎሩ። ፍቅር ያጠመዳቸው ተርታኛ ሰዎች ይህን ተናገሩ። ይህ ንግግራቸው ልክ አልነበረም፣ ትክክልም አልነበረም እና ለዚያ ነው ይችን ሴት ለምን ታዳክሟታላችሁ ያለ ጌታ። ለምን ታዳክሟታላችሁ? ለምን ነው የምታዳክሟት? እና በዚያች 300 ብር 30 ብር የሚቀርበት አንድ ሰው ነበር። እሱ ነው ይችን ነገር የሰራት፣ እሱ ነው ያከናወናት። ከ11 ያገኝ ነበርና ከ300 ብር 30 ብር ስለምትቀርበት ይሁዳ እንዴት ሽቶ ገዝታ ትመጣለች? ብሩን ነበር እዛ መንጣት እያለ ይህን ሲናገር ጌታችን ኢየሱስ ክርስቶስ እናንተ ለምን እንዲህ ትላላችሁ? እሷ በጎ ነገር አድርጋለች፣ በጎ ስራ ሰርታለች። ለምን ታዳክሟታላችሁ? በጎ ነገር ያደረገ ለምን ማዳከም ያስፈልጋል? ለምን ትቃወማታላችሁ? ለምን ትነቅፏታላችሁ? ትናንት በዝሙት ነበረች፣ ዛሬ ወደ ክርስቶስ መጣች። ዛሬ ወደ ሕይወት መጣች። ዛሬ ወደ ጽድቅ መጣች። ዛሬ ለዚህ መገለጫ የሚሆነውን በእጅ መንሻ ይዛ መጣ። ሽቱ ያማረ ሕይወት እንዲኖራት ሕይወቷ ተቀይሮ ያማረ ሽታ ያላት የክርስትና ሕይወት እንዲኖራት ይዛ መጣለች። ለምን እንዲህ ትላታላችሁ? በጎ ነገር አይደል ያደረገች? እንደውም አለ ከዛሬ ጀምሮ ይህ ወንጌል በሚነበብ በአራቱ ማዕዘን ሁሉ መታሰቢያ ይሆናት፣ ስሟን እያጠራችሁ የምትናገሩላት ትሆናለች ብሎ ጌታችን ኢየሱስ ክርስቶስ ተናገረላት። እነሆ አከበራት። እኛ ብንሆን ምንላት? እኛ ምን እንላት? እርሱ ግን እንዲህ አላት፣ የተናቀችውን በሰው ዘንድ ዘማናት፣ ሴተኛ ዳሪ ናት፣ እንዲናት ተብሎ ታርጋ የተለጠፈባት ሴት ሕይወታ ተቀይሯል። ወደ ክርስቶስ መጣለችና ክርስቲያን ሆነች፣ ወንጌላዊ ሆነች፣ ከዝሙት ዓለም ወጣች። እናቱ ወንድሞቼና እህቶቼ ከዝሙት ዓለም እንውጣ። ዝሙት ማለት ሴትና ወንድ የሚያደርጉት ብቻም አይደለም። እግዚአብሔር የማይወደውን ማድረግ ዝሙት ነው። እግዚአብሔር የማይወደው ነገር አላደረግንም ወይ? ጥላቻ ያለብን የለንም? የገፋ ነው ሰው የለም? የተመቀኘ ነው ሰው የለም? ስለዚህ ከዚህ ልንወጣ ይገባናል። ይቺ ሴት እኮ ሕይወቷ ተቀየረ። ትናንት ኃጢት ነበረች፣ ዛሬ ግን በክርስቶስ የምታመን አማኒት ሆነች፣ ክርስቲያን ሆነች። ክርስቲያን መሆን ደግሞ መጽደቅ ማለት ነው። ክርስቲያን ሆኖ ኩነኔ የለም ወዳጄ። ክርስቲያን የሆነው ሰው ለመጽደቅ ብቻ ነው። ለምን? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ የዘላለም ክብር ያገኛል። ይህ በመንደር ተራ ካድሪ የተነገረ ቃል እንዳይመስልህ። በአካላዊ ቃል በመድኃኔዓለም በኢየሱስ ክርስቶስ ነው የተነገረው። የማይሻር ቃል ነው፣ የዘላለም ቃል ነው። ይሄን አምኖ ለሚቀበለው ሁሉ ሕይወት የሚያድል ነው እና ለምን ታዳክሟታላችሁ? እናንተ ነፍሳችሁን ለምን ታዳክማላችሁ? ክፉ በመስራት ለምን ነፍሳችን እናደክማለን? ክፉ ነገር በማድረግ ኃጢአትን በማድረግ ወንድምን በመጥላት በጥላቻ በመኖር ለምን ነፍሳችን እናደክማለን? ሆዳም ሰው ነፍሱን ያደክማታል። ሆዳም ሰው ነፍሱን ያደክማታል። ለምን? ሰው ሆዳም ከሆነ እግዚአብሔርን አያውቅምና። ብዙዎች በሆዳቸው ክብራቸውን ሽጧል። ኤሳው ሆዳም ነበር፣ ስስታም ነበረ።
ነፍሱን አደከማት፣ ስጋውን ግን ደስ አሰኛት። በላ ጠጣ የምስር ወጥ በላ ጠጣ፣ ብኩርናውን ሸጠ። ይሄው ነፍሱን ማዳከም እንዲህ ነው፣ ክብርን ማጣት ነው። እና ለምን ታዳክሟታላችሁ ይለናል። ለምን ነው የምታዳክሟት? ለምን ትነቅፏታላችሁ? እና እኛስ ነፍሳችንን ለምን እናዳክማታለን? በጎ ስራ ባለመስራት፣ ኃጢአትን በመስራት፣ ጥላቻን በማድረግ፣ ከቅድስና ሕይወት በመለየት፣ ሌላ ዓለም ውስጥ በመዋኘት፣ ከክርስትና ውጭ በመሆን ለምን ታዳክሟታላችሁ ይለናል ወንጌሉ። ለምን ታዳክሟታላችሁ? ነፍሳችንን ለምን እናዳክማለን? በቅድስና ሕይወት መኖር ነው። እንግዲህ ከመጀመሪያው መቼም ክርስቲያን የሆነው ለዚህ ነውና፣ ክርስቲያን የሆነው ለመጽደቅ ነውና፣ በ80 ቀንና በ40 ቀን ልጅነት ያገኘ ነው ለመጽደቅ ነው። አይዟችሁ ትጸድቃላችሁ፣ እንዳትጨነቁ። በእኛ ስራ በእኛ እንዲህ ማለት የምንጸድቅ አይደለንም። በእግዚአብሔር ቸርነት እንጸድቃለንና ይደላችሁም፣ አይዟችሁ። እንደው ገነትን ማን ይወርሳታል? እኛ ካልገባን ማን ሊወርሳት ነው? ክርስቲያኖች ነው ያልኩኝ። ክርስቲያን የሆን ነው በምግባር በሃይማኖት ክርስቲያን የሆን ነው። ስመ ክርስትናን አይደለም። ያው ክርስቲያን ነኝ የሚል በዚህ ምድር ላይ ብዙ ሰው አለ። መቼስ ስሙ አይከለከልም አይደል? እኔ ክርስቶስ ነኝ ያለ አለ። ለምሳሌ በእርግጥ አሁን ሰው ክርስቶስ ነው ቢሉት አይገባኝም የሚል አይመስለኝም። አሁን ቅዱስ ነው ሲባል አዎ ቅዱስ ነኝ የሚል ነው እኮ። ዝም ብሎ ቅዱስ እገሌ ክቡር እኮ ነው ምናምን። ይቅርታ አድርጉልኝ፣ መርሃ ግብር የምትመሩ ሰዎች ጽድቃችንን መሬት ላይ አታስቀሩት። እንደዚህ አይነት የተከበሩት ወዳጅ ተው፣ በቃ እሱ አይጠቅምም። የሆነ ሰው ቅዱስ ስላለኝ እኔ ቅዱስ ሊሆን አልችልም። የሆነ ሰው እሱር ስላለኝ እንዲህ ስላለኝ አልሆንም። የምሆነው የሚታወቀው በሃይማኖት በምግባር የታነጸ ሕይወት ካለን ብቻ ነው። እገሌ ስላጸደቀኝ አልጸድቅም፣ እገሌ ስለኮነነኝም አልኮነንም። ጽድቃችንም ኮነናችን በእግዚአብሔር እንጂ በሰዎች እጅ አይደለም። እና ክርስትናችን ይግባን። ክርስትና እንዲህ የሚያደርግ ነው። ሕይወቷ ተቀየረ። ድንግል እነሆ ኃጢአት፣ ንስሐ መመለስ፣ የትናንትን ነገር ትቶ በሌላ በቅድስና ሕይወት መኖር ሕይወት ነውና፣ በክርስትና መኖር መቀደስ ነውና መክበር ነውና፣ ይሄን የቅድስና ሕይወት እንደ ተርታ ነገር አታውት። አሁን ዓለሙ ክፋቱ በዝቶ፣ ኃጢአት በዝቶ፣ በደል በዝቶ፣ ውሸት በዝቶ፣ እንደው እውነት ጠፍታ በጭንቅ ውስጥ እኮ ነው ያለነው። በጭንቅ ውስጥ እና በስም ብቻ ተጠርተን የምንጸድቅ አይደለንምና ብዙዎች ክርስቲያን ነን ይላሉ፣ እንዲህ ነን ይላሉ እና ይሄን የማይጠቅመን ነውና ክርስቲያኖች በእውነት ክርስቲያን እንሆን፣ በእውነት የከበረ ሕይወት ይኖረን፣ በእውነት በክርስትና ሕይወት ለመኖር ቁርጠኛ እንሆን እና ሌሎች ደግሞ እንዲህ ይላል፣ ቤተ ክርስቲያንን ለምን ታዳክሟታላችሁ? ቤተ ክርስቲያንን ለምን ታዳክሟታላችሁ? ቤተ ክርስቲያንን የሚያዳክም ማን ነው? ንስሐ የማይገባ ነው። ቤተ ክርስቲያንን የሚያዳክም ማን ነው? በኃጢአት የሚኖር ነው። ቤተ ክርስቲያንን የሚያዳክም ማን ነው? ቤተ ክርስቲያንን የሚያቃጥለው ነው። እንቡዘ ልብ ውስጥ ያለ፣ በክህደት ውስጥ ያለ፣ እግዚአብሔርን የማያውቅ ቤተ ክርስቲያንን ያዳክማል። አለቆችን ይገላል፣ ካህናትን ያርዳል፣ ቤተ ክርስቲያንን ያቃጥላል። ይሄ ቤተ ክርስቲያንን ማዳከምና ማጥፋት አንድ ነገር እንግዲህ ልንገራችሁ፣ አይቻልም። አባ ማትያስን የሚገል ሰው ቢኖር ሺህ አባ ማትያስን እግዚአብሔር አለው፣ አትጠራጠሩ። ያልገባቸው ይሄ ብቻ ነው። ጸሐፍት ፈሪሳውያን በእነሱ ተቃውሞ ወንጌልን እንቀብራለን ብለው ደክመው ነበር። ክርስቶስን ሰቀልነው፣ አለቀ፣ በቃ ሞተ፣ ተቀበረ፣ እንግዲህ አይነሳም የለም ብለው አጨብጭበው እልል ብለው ነበረ፣ ድግስ ደግሰው ነበረ። በሶስተኛው ቀን ግን ተነሳ። ቤተ ክርስቲያንን ለማጥፋት ከተመሰረተችበት እስካሁን ሰይፍ ያላነሳ አታገኙም፣ ጦር ያልወረወረ አታገኙም፣ ታንክ ያልወረወረ አታገኙም፣ ሌላም ያላደረገ አታገኙም። እነሱ ጠፉ። ቤተ ክርስቲያን ግን ዛሬም አለች፣ ወደፊትም ትኖራለች። ዮሐንስ የነገረን ያንን ነውና፣ ስለዚህ እናንተ ሰዎች ቤተ ክርስቲያን ለምን ታዳክሟታላችሁ? ለኔ በጎ ነገር ያደረገች ናትና፣ ቤተ ክርስቲያን በጎ ነገር ያደረገች ናትና፣ የክርስቶስን ዜና የምትናገር ናትና፣ ሳትሸራርፍ ሳትቆራረስ እውነቱን ነገር የምታስቀምጥ ስርዓቱን የጠበቀች እርሷን ለምን ታዳክሟታላችሁ? በተክሊል የማታገቡ ቤተ ክርስቲያንን ለምን ታዳክማላችሁ? በቁርባን የማታገቡ ለምን ቤተ ክርስቲያንን ታዳክማላችሁ? ለምን ታዳክማላችሁ?
ቤተ ክርስቲያንን በአግባብ የማትመሩ ለምን ቤተ ክርስቲያንን ታዳክማላችሁ? ቤተ ክርስቲያን ውስጥ ጉቦ የሚቀበልና የሚሰጥ ካለ ቤተ ክርስቲያን የሚያዳክም ይሄ ነው አንዱ። አለ አይኖርም። ካለ እብድ ነው ብያለሁ። ሁልጊዜ የምናገረው ካለ እብድ ነው። የክርስቶስን መንግስት በገንዘብ ሊገዛ መንግስተ ሰማያት በገንዘብ ሊገዛ ነው እንዴ? በገንዘብ ሊገዛ ነው። ብዙ ሰው ይሄ ሲነገር ሊያመው ይችላል። እውነት ሊያመው ይችላል። ምንም ማድረግ አይቻልም። እንግዲህ ወደ ላይም ካለ ወደ ላይ ይበለው፣ ወደ ታችም ካለ ወደ ታች ይበለው። እውነታው ግን ይሄ ብቻ ነው። በእውነት መስቀል ይዞ ቆብ ለብሶ ቀሚስ ለብሶ ሻሽ ጠምጥሞ ጉቦ በስመ አብ ወወልድ ወመንፈስ ቅዱስ እንዴት ሊሆን ይችላል? ይሄማ የእነንትና መንደር ነው። መች ክርስትና ነው እንደዚህ ከሆነ? እና ይሄን የሚያደርግ ቤተክርስቲያን ማዳከም ነው። ለምን ታዳክሟታላችሁ? ቤተክርስቲያን ለኔ በጎ ነገር አደረገች። ዮሐንስን ወለደች እኮ፣ እንጦስን ወለደች እኮ፣ ተክለ ሃይማኖትን የወለደች ቤተክርስቲያን ናት እኮ። ይቺን ለምን ታዳክማለህ? የጽድቅ ብርሃን፣ የዚህች ዓለም ብርሃን፣ የዚህች ዓለም ፋና፣ የምዕመናን ሁሉ መንገድ፣ የምዕመናን ሁሉ ቀጥተኛ መንገድ ይችን ቤተክርስቲያን ለምን ታዳክሟታላችሁ? እሷ ለኔ በጎ ነገር ያደረገች ናት። የኔን ዜና የምትናገር ናት። ቅዱሳኖችን የምትወልድ ናት። የቅዱሳን መፈልፈያ ናት። የክቡራን ሰዎች መፈልፈያ ናት። የደጋጎች ነገስታት መወለጃ ናት። ለምን ታዳክሟታላችሁ? ወስብሐት ለእግዚአብሔር።